ምን ሆኖ መስሏቸው የተባሉት ሚስጥር አውጥተው ሚስጥር አውጥተው በቷ ላይ በምናምኗ ሰራችባትና ሚስጥር ወጣ እንጂ እኮ አይወጣም ነበር መቼም። ስንት ዓመት ተጣብቃችሁ አይደል የነበራችሁት? ዛሬ አዲስ ለምን ሆነባችሁ? እኔ ራሱ አሁን ያዋጣል ተብሏል። እኔ ራሱ ሊገባበት ነው። ተዘጋጁ እንዴ እና ቅርበሉ እና ሁብዬ ቢሮ ይቅርታርጉልኝና አሁን የሆነች ቢሮት ላይ ጠንቋይ ያለች ቡና ጀበና ከድማ ምናምን ቁጭ ብላ የምታወራ ስንት ሰው ነው የምትከተሏት? መልሱልኝ። እመቤቴ ማርያም 390 ሺህ ሰው ይከተላታል ልጅቷ። ላይቭ ስትገባ ስንት ሰው እንደሚገባ ታውቃለህ? ላይቭ ስትገባ 3000 4000 ሰው ቡና ይዛል ልጅቷ እኮ ማለት ነው። ስማ ልጅቷ እኮ ምን እንደምትመስል ብታያት መድኃኒዓለምን የተረገጠ ብረት ድስት እኮ ነው የምትመስለው። የተረገጠ ሰካራም የረገጠው ጣሳ ነው የምትመስለው። ግን የማንም ድድም መጫወቻ የሆናችሁት እራሳችሁ። እሷን 3000 ሰው ምን እንዴት? ቆይ እስኪ መልስልኝ በማርያም እንደው አሁን አንተ እዚህ ወንድም ያለ እግዚአብሔር ቆይ አንዴ ጄ እስኪ ጂሚ ጀማይካ መልስልኝ እስኪ። ቆይ ምን ፈልገው ነው 3000 ሰው ከጠንቋይ ቤት የሚገባው? መልስልኝ እስኪ። አንድ ጊዜ ምን አጋጠመኝ መሰለህ? ቲክቶክ ላይ በጣም ሲዘዋወር የነበረ ሞጣ ጃኒን አገኛትና ስንት ተከታይ ያለሽ አላት። ግን ስም ሜንሽን አታርግሽ። እኛ ስም ሜንሽን አናረግም። ሁሉም ተዘዋውሮ የተጠገበ ስለሆነ ብዬ ነው። እና ይሄን ያህል አለችው። ምን አርገሽ አላት። ገብቷል። ምን አርገሽ ሲላት ምን ትበለው? አዝናናቸዋለሁ አለ። እስኪ እኔን አዝናኝ፣ ከእነሱም ከምታዝናኛቸው ሁሉ ሰው ከተከተለሽ ውስጥ እኔም ፎሎ እንዳረግሽ እኔን አዝናኝኝ አላት። ዘላ ወጣች ልጅቷ። ገብቷል አይደል? ሰው የሚጠቅመውን የማይጠቅመውን ሳይሆን ስልኬ ነው ጠላቴ እንዳለው ልጁ ስልክ ስለገዛ ብቻ የት እንደሚቀመጥ የት እንደሚያርፍ ምን እንደሚፈልግ አያውቀውም። ተምታቶበታል። ያገኘው ቤት ዘዊልና በቃ ተጠምቆ የሚቀር ሰው አለ። አንዳንዱ ደንግጦ የሚወጣ ሰው አለ። አሁን ብዙዎቹ እዛ ቤት የምታያቸው ሰዎች ምንም ለልጅቷ ወይ ጊፍት ከመስጠት በስተቀር ከሷ ምንም አግኝተው አይደለም እዛ ቤት የሚቀመጡት። ምንም ከሷ ምንም የሚያገኙት ነገር የለማ። እሷ ሰጪ አይደለችም፣ ተቀባይ ናት። አየውልሽ፣ መታውልሽ፣ ወጋውልሽ ምናምን ስትል ጊፍት አላት ማለት ነው እንጂ እርግጠኛ ሆኜ 3000 4000 ሰው የተከተላት ሴትዮ ሌላ ምን ዓላማ ይኖራታል? ታርጌቱ ደግሞ ማንን ነው ካልክ ጓደኞቻቸውን፣ ዘመዶቻቸውን ሻይ ቡና እያሉ ጓደኞቻቸው ጋር ወጥተው የማይገቡት ያሉት አረብ ሀገር ያሉት ሴቶች ናቸው። እነዚህ ሰዎች ታርጌት የተደረጉ ናቸው። ጓደኛዬ መጽሐፍ ቅዱስ ላይ ምን ይላል መሰለ? አንድ መጽሐፍ ቅዱስ ያነበብኩት ህዝቤ እውቀት ከማጣቱ የተነሳ መስመር ስቷል። የሆነ ምንድነው መረን የሆነ ተቅበዝብዞ የሆነ መስመሩን ስቷል። ያ ነው አሁን መጽሐፍ ቅዱስ ላይ ያለው ነገር የተደገመ ያለው። አንተ የማይጠቅም ቤት ምን ሆነ ነው ቁጭ ብለህ የምታየው? ምን ፈልገህ ነው? ምንድነው? ምን ጥንቁልና ፈልገህ ነው እንጂ ሌላ ምን ፈልገህ ነው? ማለት አንተ የምትመስለው ማንን ነው? ቆይ ልጅህ የምታሳድገው ልጅ ማንን መስሎን ማደግ ያለበት? የሚባል ነገር አለ አይደል? አባባል ትክክል ነው አይደል? ከማን ጋር እንደምትውል ከነገርከኝ ማንነትህን ልንገርህ አይነት ነው። ስለዚህ አንተ የማይጠቅምህ ቦታ ላይ ከዋልክ ችግር አለ ማለት ነው። አልገባህም እኮ አንተ አልገባህም። ሌላ ነገር ውስጥ ነው እኮ ያለን። እኔ እኮ አሁን እኮ ማለት ነው ብቻ ቆይ ፎሎሬ የሆነ ቦታ ይምጣ ብቻ ችግር እናወራለን። እንዴት ሆናችሁ? እግዚአብሔር ይመስገን።
ልጆች ይመጣሉ አይደለ? ቃል ስለኔ ማውራት ምናምን ተይ በቃ። እኔ ስለኔ ማንም እንዲያወራ አልፈልግም። እኔ ስለኔ አውሩልኝ ምናምን ስለኔ አበረታቱኝ፣ አሞጋግሱኝ፣ አክብሩ ምናምን አይደለም ያልኩት። ስለራሳችሁ ችግርና ስለራሳችሁ ችግር እናወራ። እኔ አሁን የምቀበለው እንደዛ ነው። እኔ አሁን በእኔ ዙሪያ ላይ ስታወሩኝ አይመቸኝም። ልስማችሁ ብዬ ነው እንጂ አይመቸኝም። ስለዚህ ማውራት ያለብን አሁን ስላለው ነገር ራሳችሁ እንዴት መቀየር፣ እንዴት ማስተካከል፣ እንዴት ሳይረፍድባችሁ ቦታ መድረስ እንዳለባችሁ አውሩ። በዛ ነው እንኳን እንደተሳካ ለሁላችሁ ለብርሃነ ትንሣኤው ለጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ትንሣኤ በዓለ ሰላም ፍቅር ያድርግልን። እግዚአብሔር አንተ የሚጠብቅ ግን እኔ የማስተላልፈው አንድ ነገር አለኝ ከራሴ ተሞክሮና እኔ በጣም ቆይቻለሁ። 18 ዓመት ሆነኛል ከወጣሁ ከሀገሬ። ከነቃሁ ግን የተወሰነ ዓመት ሆነኛልና እኔ አንድ ነገር ለእህቶች የሚላችሁ ከፈጣሪያችሁ ታረቁ፣ ከፈጣሪያችሁ ታረቁ። የማይጥል እሱ ብቻ ነው። ትናንት የነበረ ቤትም አይድንም፣ ብርም አይድንም፣ ወዳጅም አይድንም፣ ልጅም ቢሆን ልጅ አይደለም የማይጥል ልጅም አይድንም። እና የመጀመሪያ ነገር ከፈጣሪያችሁና ከህሊናችሁ ጋር ታረቁ። ከዛ ሁሉም ይደርሳል። የራሳችሁ ኑሩ። የሚመክራችሁ እኔ መከራን የመከረኝ ከፈጣሪ ጋር ከታረቁ በኋላ ማንም ሰው አልፈለገኝም። አሁን ሁሉም ለኔ ጓደኛዬም አባቴም ሁሉም ነገሬም አምላኬ ነው። ከአምላክ የታረቀ ሰው ደግሞ ምንም ነገር አያስፈራም። እግዚአብሔር ይመስገን። በጣም ነው እግዚአብሔር የማመሰግነው። ከመሸ ቢደርስም እዚህ ስላደረሰኝ እግዚአብሔር በጣም ነው የማመሰግነው። እና ከህሊናችሁ ከፈጣሪያችሁ ታረቁ። ከዛ ደግሞ አስራታችሁ አውጡ። እንድትባረኩ አስራታችሁ አውጡ። አስራት በጣም ያው በረከት አለው። እግዚአብሔር ስንሰጥ አይደለም የሚሰጠን። እግዚአብሔር እኮ ከኛ ምንም ነገር አይፈልግም፣ ሁሉ የሱ ነው። ስለ ሁሉ ነገር እንዲባረክላችሁ ከደሞዛችሁ ስትቀበሉ መጀመሪያ እኔ አስራት ማውጣት ከጀመርኩ እግዚአብሔር ይመስገን ሁሉ ነገር ደህና ነኝና አስራታችሁ አውጡ። ከዛ ደግሞ ለራሳችሁ ኑሩ። በቃ ትርፍ ሰዓታችሁ ማንም ሰው በቃ ከአምላኩ ጋር ያው እግዚአብሔር ያ መጽሐፍ ቅዱስ ሙሉ ስላነበባችሁ መዝገበ ጸሎት ሙሉ ስላነበባችሁ ሳይሆን በቃ እጥር ምጥን ያለች በቃ እግዚአብሔር እኔ እግዚአብሔር በሚያውቁት ታመመኝ። እኔ ሴት ነኝ። ሞዴስ አጥቼ ትናንት ያለበስኳቸው ያወለኋቸው ያደረስኩላቸው ለታክስ እኮ አስበ ያደረስኩላቸው ሞዴስ አጥቼ እንደ ሴትነቴ ራሴ ነው የማውቀው። ያንን ነው የተማርኩት። እግዚአብሔር በቃ ጨነቀውና ልጅ ይኋለ ገንዘብሽን ያዝ ጨነቀው። በህልም ራሱ ነገረኝ። ገንዘብሽን ያዝ ፈጣሪ ጨነቀው። አስቸገርኩ ለፈጣሪ በቃ አስቸገርኩ። አስቸጋሪ ፍጥረት ስለሆንኩ ከዛ በኋላ እግዚአብሔርን አመሰግንኩ። በመከራ መከራው እምቢ ካለ መከራ ነው የመከረኝና እኔ እንዲያም እግዚአብሔር ነው የሚላችሁ ለነፍሳችሁ እስከኖሩ ከፈጣሪያችሁ ሙስሊም የሆናችሁ በስግደታችሁ፣ ክርስቲያን የሆናችሁ ደግሞ ዘመንም ክፉ ነው ከፈጣሪያችሁ። እኔ ቄስ አልገደልኩም፣ ንስሐ አልገባም። ማንም ቄስ ገድል አይደለም። እግዚአብሔር እኮ ያለ እድሜያችን አይደለም የሚያኖረን የተፈቀደ በቃ እኔ ያኖረኝ እግዚአብሔር ነው። ብዙ የሞቶች ቀኖች ስላለፉት በእውነት የሆነ እንግዲህ ስሟ ልጠራት ነው ዛሬ ሳሪ የምትባል የሆነ ሰዓት ላይ ምበላው አጥቄ ኢትዮጵያ አንድ ጓደኛ ለምሳሌ ነው የምነግራችሁና አግብታ ወልዳ ባሏ የራስሽ ጉዳይ ብሎ ሲያባራት እኔ ያለሁልሽ የስደት እህቴ እኔ አፈር ልብላ ብዬ 2 ዓመት ሙሉ ከነ ልጇ ላይ ሲቃለባት የነበርኩ ጓደኛዬ ከከፊል ከኮንት እኔ ጎጥ ነኝ ከደለላ አውጥታ እኔ ጋር ትሆኛለች ብላ ግን ብረስ ያልቅ ግን ግሩና ይጥለኝ ጎደና ማለት ነው። ጎደና ታውቃላችሁ? ጎደና ያው በጾም እኔ ቆለና በላለሁ ማለት ጥሩ አይደለም። ግን ደግሞ በነሐሴ ጾም ተፍትሽ በበዛበት ስራ በሌለበት በጾም ጎደና ላይ 2 ዓመት ከነልጇ ባልሆነ ያባረራት
የቻልኳት ልጅ ስታወጣኝ እግዚአብሔር ነው የሚላችሁ። ፈጣሪ እንግዲህ ከማያምኑት አስነስቶ ምንም ሳይኖረኝ ሙስሊም ናቸው ጴንጤ ናቸው ማንም ነገር ሳናቋሽሽ እንደ ሰውኛ ተቀብሎ እኔ ፈጣሪ ነው የላከልኝ እነዚህ ልጆች እግዚአብሔር ያኖርልኝና እኔ ብለን የተቀበሉ በቃ ገንዘብ የለሽም ስራ ትሄዳለች ማለት ደሞዛ 250 ዲናር ነው። አንቺ ስራ ትሄጂና እንዴ ምን መተኛት እንኳቅተኝ ነው እኔ ቋጥቻ ነው ለቤተ ክርስቲያን ቅዱስ ቁርባን ለመቀበል እኮ 5 ብር ለታክሲ ማለት ነው መብራምን ከኋላው 5 ብር እያየት መስጠት ስላቀጣት 5 ብር እንዲበጇ ላይ እጅግ ስለ እንዴ በስመ አብ ወመንፈስ ቅዱስ ለራሴ ደነገጥኩ። ለካ ሰው ቆብሮ ማመን ነው ያልኩ። ከዛ በኋላ ነው የተማርኩት። ያንን ቀን ያወጣኝ ስራ ግንጭ ብዬ ነው እኔ ዛሬ እነዚህ ልጆች ሳያገኝ የወጣሁት። እስከ ዛሬ ቀን ብለህ አላረኳት። የታለሽ ልሙት ልድን ጠይቃኝ አታውቅም። ግን ተማርኩበት። ክፉ ጎረቤት ያስተምራል። እግዚአብሔር ይመስገን አሁን ከፈጣሪም ታርቂያለሁ። ቅዱስ ቁርባንን እየተቀበልኩ በጣም ሰላም ነኝ። የፈጣሪ ቤትም እየሰራሁ ነው። ቤተክርስቲያን እየሰራሁ ነው አለኝ። ተመስገን። በጣም ወደ የሚገል ቤት ለምን እሱን ያወጣኝ እሱ ነው እየደረሰልኝ። ቅዱስ ሚካኤል ነው ከመድፈር ያወጣኝ፣ ከሞት ጉድጓድ ያወጣኝ። ሁሉም ሲጥለኝ ወንድሜ ቤት ሲወስዱ፣ ቤተሰቦቼ ሲወልኝ፣ ጓደኞቼ ሲወስዱ እንዲያም አሁንማ ሳላጣሽ አይደል ማን አማካሪ ያገኘሽ ነው ያሉኝ። ጓደኛ አንድ ጓደኛ የለኝ ማለት እግዚአብሔር በሚያውቀው። እኔ ግን በጣም ደስተኛ ነኝ። ስራ ይሰራለሁ፣ ቤተክርስቲያን ያሰራለሁ። ለምን ነው ዘላለም የምኖርበት ህይወት አስርቻ 18 19 ዓመት ያሰራሁት ቤት እኮ እንደው ወርሶ ከሚስቱ ጋር ዘና ብሎ ልጆች ወልዶ እያሳደገ ነው። እግዚአብሔር በሚያውቀው ግን ቅርብ ይያዋለሁ። ሁሉም ከለከለና አይደለም ጨነቃቸው እስከ ሳባት ሄዶ እስከ መክሰስ ብሯን እያጠፋች ነው። አሁን ማሰለ እጄ ስለያዝኩ እግዚአብሔር ግን ካስደሰታችሁ እውነት ለሚካኤል ዝክር አጥቼ ማለት ነው ደላላ ቤት ማለት ነው ለሚካኤል ዝክር አጥቼ ወይ ዘከርኩበት ቀን አለ ሚካኤል ዘክራለሁ። ደላላ ግን እኔስ ማመጣት ስለማልፈልግ ነው ያን አሁን ግን ማለት ነው ብሯን ስለቀረባት ማለት ነው እዛ ምን አርገች ለምንድን ነው የማትመጪ የት ገባሽ ጥቅሙ የለም ያ መውጣት የለም ያ አስቤዛ መግዛት የለም ያ ልጇ ማሳደግ የለም ያ ምንድነው ያረኩሽ እንዴም በመትወድ ሚካኤል እንዴ ምንድነው ያረኩሽ ማኮማ አይደለም ያንን 2 ወር ቤቷ ተኝቼ የሚያሳክመኝ ሳጣ በርገር ስትወለ ከነበለው ከነልጇ ያንን ግን ያለቀስኩ ነበር ማታ ዝክር እንኳን ዘክሯት እና እኔ ተማር ከፈጣሪያችሁ ከተረቃችሁ ፈጣሪ በሱ የሚወድ ሰው አድሮ ይክሳችኋል። እኔ እውነት እንደምወጣች ለነፍሳችሁ እስኮ ነው ለነፍሳችሁ ቢያንስ እኮ ነገ ሞተን የት ነው የምንገባ? ማን ጋር ነው የምንሄደው? አንተ ነፍስን ማንስ ገኖ ስታስደስት የነበርክ ልጅ እኮ ሰማይ ቤት ፍርድ ቤት ቆሞ አሁን ለእኔ ያሳደገኝ ልጄ ብለው ምስክር አይሆንም፣ ቤቱም አይሆንም፣ ሌላውም አይሆንም፣ ሀብቱም አይሆንምና ከእግዚአብሔር አክቹ ታረቁ። ሙስሊም ካላችሁ ታረቁ። ከዛ ደግሞ ራሳችሁ ወደዱ፣ ውሃ ጠጡ፣ ዘና በሉ፣ ያቅማችሁ በሚችላችሁ ስፖርታችሁ ስገዱ፣ ጸልዩ፣ ደስ የሚላችሁ። እኔ አሁን እግዚአብሔር ይመስገን ከሰዎች ጋር ሲሄድ እኮ የሚፈልገው ምግብ ጨክኘን እንዴ ገዝቼ እበላለሁ። በጣም ደስተኛ ነኝ። እግዚአብሔር ስለሚያውቀው ደስተኛ ነኝ። ግዝት አድርጌ ብለት የሚፈልገው ልብስ ያቅሜም አለ። እግዚአብሔር ይመስገን በጣም ደስተኛ ነኝ። እና 24 ሰዓት የምሰራው እኔ አይደለም እኔ ደግሞ መንከባከብ አለብኝ። ማንም አይንከባከብኝም። እግዚአብሔርና እኔና እንታወቃለን። ስለዚህ የምትናገሩ ለራሳችሁ ለራሴ ስኖር ነው የወደድኳቸው ያፈቀርኳቸው እኮ አረግት ነሽ ያለ ቀናለ ማለት ነው። አንቺ አረግት እድሜሽን ያልፋል። እኔ በጣም ደስተኛ ነኝ። እሰይ እንኳን ማረግት ሆንኩ የእድሜ የሚያላገኝ ሰው ስላለ በጣም ደስተኛ ነኝ። ይሄንን ቀን እንኳን ለማለፍ ከአምላኬ ጋር የእንገት የሞት ጉድጓድ እንዳለፍኩ አምላኬ ቆይ ለንስሐ መጣብቃኝ። የዛሬ ብቻ ብያለቀስኩበት ቀን አለኝ።
የዛሬ ብቻ ንስሐ አስገባኝ። ሁሉም ኃላፊ ነው። በአልጋዬ ሁኜ 24 ሰዓት የሚያለቅሰው እንባ ማንን ነው የሚዳግሳቸው? ማንን ነው ውሃ ቀና አድርጎ የሚያጠጣቸው? ማንን ነው? እኔ ወደ 19 ዓመት እየሄድኩ ነው። በጣም ደስተኛ ነኝ። አሁን ከነቃው ግን የተወሰነ ቀን ነው የሆነ የተወሰነ ወራት። በቃ እኔ ለፈጣሪያችሁ ንገሩ። እኔ ብያለሁ ቅዱስ ሚካኤል አባት ያልኩ ቤቴን ሰራለሁ። ቤቴን ስራ እኔ ሰውነቴን አልሰራሁት። 18 ዓመት ያለ እረፍት ሰርቻለሁ። 2 ወር 1 ወር ሳምንት በቀመጥ ነው እንዳለው ግን ተመትቶናል። እኔ ይሄን አይደለም ከፈጣሪ ስታርቅ ነው። በጸበልም ያለው መስከረ በአንዳንድ ነገር ብዙ ነገር ወጣልኝ። አሁንም እየወጣልኝ ነው። ግን ያንን ታገኙ ተንበርከኩ ይሰሊና ይሰላል። እግዚአብሔር ይመስገን በፈለኩ በሰዓቱ ይወጣሉ። እና አሁንም የሚላችሁ ራሳችሁ ታረቁ። አረጉት ነው ያለች ማለት ነው። አሁን እኮ እኛ የሚፈልጉን ኢትዮጵያ ላይ ነው እንገራችሁ ብራችን ብቻ ነው። እኛ ይፈልጉን በቃ እኔ ገንዘብ የለኝም 5 ሳንቲም የለኝም ያልኩት ሰው ነው። ታዲያ ምንድነው ማገባሽ? ለምንድነው የምትመጪ? አረቦች ነሽ። በዚህ ላይ እኔ ባገባ እኮ 15 ዓመት ወጣት ለጋ ነው ማገባ። እኔ አረቦች ነኝ የለኝም ስላልኩ ማለት ነው። ግን እግዚአብሔር ግን ማለት ነው አረጉት ናይል ትንሽ ናይል ልጅ ናይል እኛ እግዚአብሔር እኛነታችን ቤተ መቅደስ የክርስቶስ ቤተ መቅደስ እኛ ሰውነታችን እግዚአብሔር የሚፈልገው እና ንቁ። በተቻላችሁ መጠን ለራሳችሁ ደስተኛ ሆናችሁ ኳስ ኑሮ። አንድ ቀን እንኳን ተደስታችሁ ኑሮ። እስኪ አንድ ወር ደሞዛችሁ ኳስ ግዝት አድርጋችሁ የሚያምራችሁ ኳስ ብሉ። እንዴት ነው አረባ? እንዴት ነው ልጆቻችሁ ማዳሞቹ ኳስ በቃ እንዴት ነው የሚያስደስታችሁ? ቢያኔ እኮ አንድ አይስክሪም፣ አንድ ማንጎ፣ አንድ ምሪንዳ ወደልኩ ምሪንዳ ለመግዛት እንዴት እንደምንቀጠቀጥ የነበርኩ ግን ስማር ግን